እንዴት ናችሁ? በዚህ ቪዲዮ የምናየው 3.2 ሪሶርስ ፖሊሲስ ኤንድ ኮንፍሊክትስ ዛት ካም ዊዝ ኢት የሚለውን ወይም ሪሌትድ ኮንፍሊክትስ የሚለውን ነው። ሶ ሪሶርስ ለመጠቀም የሚያስፈልግ ያሉ ፖሊሲዎች ያሉ መመሪያዎችን እና ከነሱ ጋር ተያይዘው የሚመጡ ሪሌትድ የሆኑ ኮንፍሊክቶችን ወይም ግጭቶችን ነው የምናየው በዚህኛው ሰብ ቻፕተር። ሶ ስንጨርስ ይህንን ሰብ ቻፕተር 3.2ን አንደኛ ከኮንፍሊክት ጋር ተያይዘው የሚመጡ ችግሮችን ወይም ኮንፍሊክቶችን ከሪሶርስ ጋር ተያይዘው የሚመጡ ኮንፍሊክቶችን እና በእኛ አካባቢ በኢትዮጵያ ውስጥም ያሉ ሪሶርስ ኮንፍሊክቶች ካሉ እነሱንም እናይ ይሆናል። ከዛ በመቀጠል ምንድነው ኮንፍሊክትን ድራይቭ የሚያደርጉት ኮንፍሊክት እንዲኖር ፋክተር የሆኑት ነገሮች ምንድናቸው የሚለውትን አንድ ላይ እናያለን። ሶ መጀመሪያ the meaning and type of resources ይሄንን ብዙ ጊዜ አይተነዋል፣ ግን ጀስት እንዴት ነው ራሳችንን መልሰን ለማስታወስ ያህል ሪሶርስ ማለት ምንድነው? ሪሶርስ ማለት ምንም አይነት ኤሌመንት ሊሆን ይችላል። ጥቅሙ ምንድነው? የሰውን ልጅ ፍላጎት የሚያሟላ ነገር አየሩ ሊሆን ይችላል፣ መንገድ ላይ ስቱዲዮ ድንጋይ ሊሆን ይችላል፣ ቤት ይሰራበታል፣ መንገድ ይሰራበታል፣ whatever የፈለገ ነገር ይሰራበታል። እሱም የተፈጥሮ ሀብት ነው፣ ሪሶርስ ነው። ናቹራል ከሆነ ደግሞ የተፈጥሮ ሀብት ይሆናል። ተቆፍሮ ከመሬት የሚወጣም ነገር ሊሆን ይችላል፣ ውሃ፣ ወንዝ፣ ሁሉም ነገር የሰውን ልጅ ሊጠቅም የሚችል ነገር ከሆነ ምንድነው? ሪሶርስ ነው፣ ሀብት ማለት ነው። ሪሶርስ ማለት it's any element የሰውን ልጅ ፍላጎት የሚያሟላ። ለሁለት እንከፍለዋለን። ብዙ መከፈያ መንገዶች አሉን፣ ግን ዋናው እኛ የሚያስጨንቀንም ሪኒዌብል እና ናን ሪኒዌብል መሆኑ ወይም ታዳሽ እና ማይታደስ መሆኑ። ታዳሽ ላይ ማለት ራሱን የሚያድስ ማለት ነው። ያልቃል ግን ተመልሶ ይመጣል። ለምሳሌ ዛፍ ብትነቅሉት ወይ ብትቆርጡት ተመልሶ ያድጋል። እንስሳት ይወለዳሉ፣ ይበዛሉ። ነን ሊቪንግ ከሆነ ደግሞ ይሄ ህይወት ያለው ነገር ከሆነ፣ ህይወት የሌለው ነገር ሆኖ ግን ሪኒዌብል አለ፣ ራሱን የሚያድስ። ሪሊ ቃሉ ራሱን ማደስ አይደለም፣ ስለማያልቅ ማለት ነው። ለምሳሌ ፀሐይ አለ፣ ፀሐይ ትበራለች፣ ሁሌም ትበራለች። አታያልቅም። የፀሐይ በቃ በርታ አታልቅም። እሱን ለማለት ነው። እዚህ ጋር ንፋስ ሊሆን ይችላል፣ ውሃም ሊሆን ይችላል። ውሃም በተወሰነ መልኩ ሪኒዌብል ነው። የሚያልቅም ቢሆን ግን መልሶ ራሱን ማደስ ይችላል። ኢቴክስ ታይም እንጂ። ነን ሪኒዌብል ሪሶርስ ደግሞ አለን። ምንድነው? ራሳቸውን የማያድሱ ናቸው። በሊሚትድ ሰፕላይ ያሉ ወይም በጣም ሊሚትድ ነው፣ የተወሰነ ማለት ነው። ተወስኗል፣ የሆነ ያህል ናቸው። ይሄን ያህል ከነበረ ተጠቀማችሁት ያልቃል። ለምሳሌ የለም። ለምሳሌ ማዕድናት፣ ኮል፣ የድንጋይ ከሰል ማለት ነው። ተቆፍሮ ያልቃል። ለምሳሌ ድንጋይ ከሰል አለቀ። ፔትሮሊየም፣ ነዳጆች ማለት ነው፣ ወይም ሌሎች ናቹራል ጋዞች። እነዚህ ደግሞ የማይታደሱ ናቸው። ተጠቀሟቸው አለቁ። እነዚህ ደግሞ የማያልቁ ናቸው፣ ሪኒዌብል። በተቻለ መጠን ኦብቪየስሊ ትኩረታችን እነዚህ ላለመጠቀም ነው፣ ወይም አጠቃቀማችንን በጣም መጠነን ወደፊታችንን አስበን ለመጠቀም ነው የምንሞክረው። ሪኒዌብል ደግሞ የማያልቅ ስለሆነ ኤኒ ታይም እነዚህ ነገሮች ተጠቅመን መብራታችንን፣ ቤታችንን፣ እንጀራ ስንጋግር ዛፍ መቁረጥ እንችላለን፣ ወይም ኤሌክትሪክ መጠቀም እንችላለን አይደለ? እንደዛ ከሱ መጠቀም አንድ አማራጭ ነው። ኢንቫይሮንመንታሊ ፍሬንድሊ አይደለም። ለምሳሌ ዛፍ ቆርጦ በባገዶ ምናምን እንትን ማለት፣ ምክንያቱም ጭሱ መልሶ ኢንቫይሮንመንትን ስለሚያሞቀው የአየር ሙቀትን ስለሚጨምር፣ ግን ሪኒዌብል ነው። ከሱ ለምሳሌ የሆነ በነዳጅ የሚጋገር ከሆነ በነዳጅ የሚሰራ ምጣድ አላውቅም፣ ግን ካለ ለምሳሌ ቡታጋዝ የሚጠቀም ከሆነ አንድ ሰው ያልቃል፣ ነዳጅ ያልቃል። ከሆነ ጊዜ በኋላ ሰውዬው ቡታጋዝ መጠቀም አይችልም። ኢንስቴድ መብራት ተጠቅሞ ቢሆን፣ ስቶቭ ተጠቅሞ ቢሆን አያልቅም፣ ውሃው አያልቅም። በቃ ኤነርጂ ይመነጫል። ሁልጊዜም ሪኒዌብል ላይ ምን ፎከስ ማድረግ የተሻለ ነው። ዩኒቱ ማሳወስ ነው። ኢንፋክት ሰስተነብል እና ሪኒዌብል የሆኑ ነገሮችን መጠቀም መቻል ነው። ሪሶርስ ኮንፍሊክቶችን እንደዚህ ለአራት መክፈል እንችላለን። እነዚህ ጋር እንደምታዩቸው ቅድሚያ ግን እናውራ። በጣም ብዙ ፖለቲካል ኢሹዎች አሉበት ሪሶርስ። አንድ ሪሶርስ ሀገራት፣ የተለያዩ ሀገራት ግጭት ሊሆን ይችላል። አንድ ሀገር ውስጥ ሆኖ አንድ ክልል ከአንድ ክልል፣ አንድ ህዝብ ከሌላ ህዝብ ጋር ያጋጫል። ለምሳሌ ሲምፕሊ ካነሳን የግጦሽ መሬት አንድ አካባቢ ላይ ያለ በአርብቶ አደርነት የሚተዳደር ህዝብ ማለት ነው። ከብቶቹን ይዞ የሚንቀሳቀስ ህዝብ፣ ከብቶቹ ጋር ለከብቶቹ ሳር ያለው እዛ ከሆነ እዛ መሄድ፣ ከዛ እሱ ሳር ካለቀ በኋላ ዝናብ ዘንቦ እዚህ ጋር የሚበቅል ከሆነ ሳር ተመልሶ እዚህ ጋር የሚመጣ፣ ከዛ ነገ ደግሞ እዛ የሚሄድ አይነት ህዝብ ካለ እና ጎረቤት ደግሞ ሌላ ህዝብ ካለ እንደዚህ የሚኖር ያለው ሳር የተመጠነ ነው፣ ትንሽ ነው ያለው፣ ሰው ብዙ ነው፣ ከብቱ ብዙ ነው። አንድ ቦታ ላይ ሲመጣ ይሄ ቦታ የኔ ነው ያንተ አይደለ የሚል ግጭት ይኖራል አይደለ? ብዙ ጊዜ በአፋርና በሶማሊ ፓስቶራሊስት ማለት በአርብቶ አደሮች ማለት ብዙ ጊዜ እንደዛ ግጭት ይኖራል። እዚህ ጋር
ሪሶርሱ ላይ ነው የተጣሉት አይደል? ሀብቱ ላይ የተጣሉት። ሀብቱ ምንድነው? መሬቱ፣ ሳሩ ነው ሀብቱ። ኦኬ ሶ ሀገራት በወንዝ ሊጣሉ ይችላሉ፣ በመሬት ሊጣሉ ይችላሉ፣ በነዳጅ ሊጣሉ ይችላሉ። በምንም ነገር የሚጠቅም ነገር የሂውማን ኒድን ቅድም እንዳልነው የሚያሟላ ነገር ከሆነ እና በሚፈልጉት መልኩ መጠቀም ካልቻሉ ወደ ኮንፍሊክት ይገባል። ሶ በምን መልኩ ነው ወደ ኮንፍሊክት የሚገባው ወይም አይነቱ ምንድነው የሚለውን እኔ አንደኛ ኮንፍሊክት ኦቨር ኦነርሺፕ ነው ወይም የኔ ነው የሚል የባለቤትነት ጥያቄ ያለባቸው ኮንፍሊክቶች አሉ። ሌላኛው አክሰስ ልጠቀም የኔ ነው ያንተ ነው ስሜት ሳይሆን ግጭቱ አጠቃቀማችን በምን መልኩ ነው የምንጠቀመው አክሰስ ማድረግ መቻል። ሌላኛው ዲሲዥን ሜኪንግ ውሳኔ መወሰን በነገሩ ላይ ኦኬ ተጠቀማላችሁ ግን ውሳኔ አትወስኑበትም። ኦኬ ነገ ባለቤቱ አካል የራሱን ውሳኔ ወስኖ የሆነ ነገር ቢያደርገው የእናንተ ጥቅም አፌክትድ የሚሆን ከሆነ በዛ ውሳኔ ምክንያት የሚጎዳ ከሆነ እናንተ ዲሲዥን ሜኪንግ ወይም ውሳኔ የማሳለፍ ስልጣን ከሌላችሁ በዛ ሪሶርስ ላይ አጌን ይሄም ወደ ግጭት ያመራል። የባለቤትነት ጥያቄ ልጠቀም አክሰስ ላድርግ የሚል ጥያቄ ነው። በዚህ ነገር ላይ ውሳኔ ልወስን የሚል ጥያቄ እና የሬቬኒው ዲስትሪቢዩሽን ከዚህ ነገር የሚገኘውን ጥቅም ልካፈል የሚል ኦኬ የሆነ ነገር ተሽጦ ወይም የሆነ ነገር ተከራይቶ ወይም የሆነ ነገር ምርት ተመርቶ ከሚገኘው ነገር እኛም ያስፈልገናል ከሚገኘው ገቢ መቋደስ አለብን የሚል ጥያቄ ካለ እሱም ወደ ግጭት ሊያመራ ይችላል። ሬቬኒው ዲስትሪቢዩሽን አሁን እዚህ ጋር ኖት ሊደረግ የሚገባው በዋናነት ሊታይ የሚገባው ነገር ምንድነው? ኦኬ እንደዚህ አይነት ግጭት ስላለ በቃ ግጭቱ እንዳይኖር ምን እናድርግ ሳይሆን ኮንፍሊክት መጥፎ ነገር አይደለም። ኦኬ ኮንፍሊክት መጥፎ የሚሆነው ምን ሲሆነው ቫዮለንት ሲሆን ወይም ጉልበት ኃይልን ሲቀላቀል ኦኬ ተጋጭተው ግን ግጭቱን የሚፈቱት ቢሮ ውስጥ ከሆነ ተነጋግረው ከሆነ ኦኬ እኔ ይሄንን ስልስት አንተ ይሄንን በምላሹ በሚል መነጋገር ከሆነ እሱ ኮንፍሊክት ኢንፋክት በጣም አስፈላጊ ነገር ነው። ኦኬ ሶ ኮንፍሊክት አንደኛ ኢንቪተብል ነው የሚቀር ነገር አይደለም። ኦኬ ኮንፍሊክት ላስቀር ግጭት እንዳይኖር ላድርግ የሚባል ነገር የለም። ሁሌም ግጭት አለ። ኢንፋክት ግጭት እንዳይኖር ማድረግ ቢቻል ራሱ ጥሩ ነገር አይደለም። ግጭት መኖር አለበት። የሚያስፈልገው ነገር ምንድነው? ግጭቱን ሰላማዊ በሆነ መንገድ እንፍታው። ያን ጊዜ ሰላማዊ በሆነ መንገድ ስንፈታው ከግጭቱ በፊት ከነበርንበት ሁኔታ ወደ ተሻለ ሁኔታ መሄድ ስለምንችል ማለት ነው። ግጭት ኢዝ ኖት ባድ መጥፎ ነገር አይደለም። ኢንሄረንትሊ መጥፎ ነገር ቫዮለንት ሲሆን ነው፣ ኃይልን ጉልበትን ሲቀላቅል። ኦኬ ሶ the three main drivers of conflict የቀደሙት ታይፕ ናቸው። ኦኬ ኦነርሺፕ፣ አክሰስ፣ ዲሲዥን ሜኪንግ እና ሬቬኒው ዲስትሪቢዩሽን ከገቢ መቋደስ ያልነው አራቱ ታይፕስ ኦፍ ኮንፍሊክትስ ናቸው። ድራይቨርስ ደግሞ አሉ። ማለትም ግጭት እንዲኖር የሚገፉ ነገሮች ኦኬ ድራይቭ የሚያደርጉ ነገሮች። እነዚህ ነገሮች እርስ በርሳቸው ወይም ለብቻቸው ቆመው ግጭት ሊገፉ ሊያብሱት ይችላሉ። ሌላኛው ደግሞ ኢን ኮምቢኔሽን አንዱ ከአንዱ ጋር አንድ ላይ ሆኑ እናያቸው። ማን ናቸው? the three drivers አንደኛ ኮምፒቲሽን ኦቨር ኢንክሪዚንግሊ ስኬርስ ሪኒዌብል ሪሶርሰስ። ለምሳሌ ስኬርስ ማለት መጀመሪያ ምን ማለት ነው? በስፋት የማይገኝ ብዙ የሌለ ነገር ማለት ነው። አንድ ነገር በጥቂቱ ከሆነ ያለው እሱ ነገር ላይ እኔ ልውሰድ ይሄን ነገር እኔ ልጠቀም የሚል ምን ይኖራል? ኮምፒቲሽን ውድድር ይኖራል፣ ፉክክር ይኖራል። እሱ ማለት ነው አንድ ሪሶርስ ላይ ኦልሬዲ ሪሶርስ መኖሩ ግጭት የሚያስከትል ሆኖ ከዛ ደግሞ ሪሶርሱ በጣም ትንሽ ሲሆን አጌን ሪሶርሱን ኮንፍሊክቱን ያብሰዋል። ፑር ገቨርናንስ ሌላኛው ወይም መልካም ያልሆነ አስተዳደር፣ የመልካም አስተዳደር እጦት እሱም ሪሶርሱ ላይ ማለት ነው። ኦኬ አንድ ሪሶርስ የአካባቢው ህዝብ መጠቀም እያለበት የአካባቢው ፌር ሊጠቀም የነበረውን ሀብት ነጥቀ ነው ኦኬ ሲጠቀም የነበረውን መሬት ሲጠቀም የነበረውን ወንዝ ነጥቀ ነው ለሌላ ድርጅት ለሌላ ባለ ሀብት ምናምን ብንሰጠው ይሄ ምንድነው? ፑር የሆነ ገቨርናንስ ነው። ኦኬ በጣም ፍትሃዊ ያልሆነ መልካም ያልሆነ አስተዳደር ነው። እነዚህ ነገሮች አጌን ምን ያደርጋሉ? ኮንፍሊክትን ፑሽ ያደርጋሉ። ኮንፍሊክት እንዲኖር የበለጠ ድራይቭ ያደርጋሉ። ሌላኛው ትራንስቦንደሪ ናቹራል ሪሶርስ ወይም ድንበር ዘለል ድንበር ተሻጋሪ የሆኑ ሪሶርሶች መኖር። ሁለት የተለያዩ ሀገራት ስለሆኑ ሁለት የተለያየ ኢንተረስት ስለሆነ ያላቸው ሁለት የተለያየ ፕራዮሪቲ ስለሆነ ያላቸው እና አንድ ህግ ሁለቱንም ስለማይገዛቸው የተለያየ ሀገር ስለሆኑ ኦፍ ኮርስ የኢንተርናሽናል ህጎች አሉን፣ ዓለም አቀፍ ህጎች እንደዚህ አይነት ነገሮችን አድሬስ የሚያደርጉ ግን ኢፌክቲቭ አይደሉም። ስለዚህ ሁለት የተለያየ ሀገር ሲኖር አንድ ህግ ሊገዛቸው ስለማይችል ስለሚያስቸግር ኮንፍሊክትን ኢንቫይት ያደርጋል። ኦኬ ግጭት እንዲኖር ድጋሚ ይሄ የሚጋብዝ ነገር ነው። ሶስቱ ምንድናቸው ድራይቭ የሚያደርጉት? አንደኛው ኮምፒቲሽን ነው፣ ፉክክር መኖሩ በተወሰነች ሪሶርስ የኔ በማለት ሌላኛው ያለችውን ሪሶርስ በአግባቡ ባለማስተዳደር ምክንያት የሚመጣ
ኦኬ ሶስተኛው ትራንስ ባውንደሪ የሆነ አንድ ሃይላንድ ውሃ ኖሮ ኦኬ የሃይላንድ ውሃ ትንሽዬ ከሆነ ውሃ ያለችው እና 5 ሰው ከሆነ ሊጠጣ የሚፈልገው የጠማው ሰው ካለ 5 ካለ ያጋጫል። እኔ ልጠጣ የሚል ግጭት ይኖራል። ኮምፒቲሽን ማለት ነው ኦቨር ስኬርስ ሪሶርስ በጣም በተወሰነች ውሃ ላይ በተወሰነች በግማሽ ሃይላንድ ውሃ 5 ሰው ከዛ በመቀጠል ፑር ገቨርናንስ አንድ ሰውን ያሳርቃለሁ ምናምን ብሎ ገብቶ ወይም እርስ በራሳቸው ኦኬ እኩል እንካፈል ወይስ አይ ውሃው የኔ ስለሆነ እኔ ግማሹን ልጠጣ የተረፈውን ግማሽ ለአራት ተካፈሉ የሚል አንድ ሰው አለ ወይስ በምን መልኩ ነው ያለችውን ውሃ የሚካፈላት የምትለዋ ገቨርናንስ ነው አስተዳደር የውሃውን ሀብት ያችን ሃይላንድ ውስጥ ያለችውን ውሃ እንዴት እንካፈላት የሚል አስተዳደር ነው። መጥፎ የሆነ አስተዳደር ካለ አንድ ሰው እኔ ብቻ ጠጣዋለሁ ካለ ወይም ሊጠጡ የፈለጉትን ውሃ ፊቱን ከታጠበበት that is ፑር የሆነ ገቨርናንስ። ሌላኛው ትራንስ ባውንደሪ ውሃው የማንንም ካልሆነ ወይም የውሃው ባለቤት ካልታወቀ ኦኬ የሁለት ሰው ውሃ ከሆነና እኔ ልውሰደው የሚል ጥያቄ የሚነሳ ከሆነ again that is ትራንስ ባውንደሪ ከሚለው ሪሶርስ ጋር አቻ አድርገን ልንመለከተው እንችላለን። ድራይቨር 1 ሪሶርስ ስኬርሲቲ ቅድም ያልነው ኮምፒቲሽን ኦቨር ሪሶርስ ስኬርሲቲ ያላለን አንድ ሪሶርስ ኖሮ በተወሰነ ኖሮ እሱን እኔ ልጠቀም የሚል ፉክክር ሲኖር እሱን እንየው በዲቴል። ሶስት አይነት አለ። መጀመሪያ ሪሶርስ ስኬርሲቲ ምንድነው የሚለው ሰፕላይ በቂ ሳይሆን ሲቀር ወይም አቅርቦት የዛ ሪሶርስ አቅርቦት በቂ ሳይሆን ሲቀር ይሄ ውሃ አለ ለምሳሌ ይሄ ውሃን ከዚህ በኩል የሚመጡ ሰዎች ከዚህ በኩል የሚመጡ ህዝቦች ኦኬ ብዙ ከብት አላቸው። በዚህ በኩል የሚመጡ ህዝቦችም ደግሞ አሉ በዚህ በኩል የሚኖሩ ብዙ ከብት አላቸው እነሱ ከዛ ይመጡና እዚች ትንሽ ኩሬ ላይ ውሃ እናጠጣ ከብቶቻችንን ቢሉ ኦኬ ውሃ ትንሽ ነች ስንት ከብት ትችላለች ለስንት ጊዜ ትችላለች ይሄ ሪሶርስ እኔ ልጠቀመው የሚል በዚህ በኩል ያጠጣ የነበረው ህዝብ ከብቱ ሲበዛበት በዚህ በኩል አንጥፎ መጠቀም እነዚህኞቹ ደግሞ ከብቶቻቸውን ማሰማሪያ ቦታ ቢያጡ that is competition over scarce የሆነ ሪሶርስ ማለት በጣም ሊሚትድ የሆነ ሪሶርስ ኖሮን የኛ ፍላጎትን ከሪሶርሱ በላይ ከሰፕላዩ በላይ ከአቅርቦቱ በላይ ሲሆን ነው። competition between users and groups እንዳልኳችሁ አንድ በዚህ በኩል ያለው ህዝብ ይኖራል ከብቶች ያሏቸው በዚህ በኩል ያሉትም አሉ በሁለቱም መሃል ያለ ኮምፒቲሽን ነው ፉክክር ነው። ሶስት አይነት የስኬርሲቲ ታይፕ አለ ወይም የእጥረት ስኬርሲቲ ማለት እጥረት ማለት ነው። ሶስት አይነት አለ ዲማንድ ኢንዲዩስድ ሰፕላይ ኢንዲዩስድ እና ስትራክቸራሊ ኢንዲዩስድ የሆነ እናያቸው እያንዳንዳቸው። ሰፕላይ ዲማንድ ኢንዲዩስድ ከሱ ስንጀምር ህዝቡ ሲበዛ ማለት ነው ወይም ተፈላጊው አካል ሲበዛ ፖፑሌሽን ግሮዝ ሲኖር ኮንዛምፕሽን ሲጨምር ኦኬ ብዙ በቅድሙ ምሳሌ ከብቱ ሲበዛ ብዙ ከብት ካለ that is የዲማንድ ኢንዲዩስድ ፕሮብሌም ነው። በፊት ይበቃቸው ነበር ያ ቦታ በፊት ይበቃቸው ነበር ሀይቅ ያቺ ኩሬ ውሃ ያለበት ቦታ ከሆነ ጊዜ በኋላ ግን ብዙ ከብቱ በዛ ዲማንድ ጨመረ ማለት ነው ፍላጎት ጨመረ ማለት ነው። ፍላጎት ሲጨምር ሪሶርሱ ያጥራል። ሌላኛው ሰፕላይ ኢንዲዩስድ ነው። ኦልሬዲ ሰዎቹ ከዛ ቦታ ላይ ከብቶቻቸውን ማሰማራት ሲጀምሩ የነበረችው ውሃም ትንሽ ከነበረች ሰፕላዩ ማለት ነው በኤንቫይሮንመንቱ የቀደመ ለምሳሌ በዚህ ብናይ ውሃው እየደረቀ ይመጣ ኦኬ እዚህ ጋር ለምሳሌ የአየር ሙቀት በጣም ከፍተኛ ኖሮ ውሃው እየደረቀ አፈር የሞላው ውሃ እያነሰች ብትመጣ ምንድነው እሱ ሰፕላይ ኢንዲዩስድ ነው የምንለው ወይም በአቅርቦት ምክንያት የተፈጠረ ስኬርሲቲ እጥረት በአቅርቦት ማነስ የተፈጠረ እጥረት። ይሄኛው በፍላጎት መጨመር ምክንያት የተፈጠረ እጥረት በፍላጎት መጨመር በአቅርቦት ማነስ። ሌላኛው ስትራክቸራል ነው። ይሄኛው ደግሞ አንኢኳል የሆነ ዲስትሪቢዩሽን ወይም አክሰስ ለምሳሌ የቅድሙ ምስል ላይ ድጋሚ ብንሄድ ወንዝ ነው ብለን እናስብ ይሄ ፈሳሽ ነው የሚንቀሳቀስ ነው ብለን ብናስብ እዚህ ጋር የሚያጠጣው ህዝብና እዚህ ጋር ከብቱን የሚያጠጣው ህዝብና ወንዙ ሄዶ ታች ላይ እንደ ሎወር ኮርስ ምን ማለት ነው ሌላ ዌብሳይት ትንሽ ሌላ ኩሬ ወይ ሌላ ትንሽ ወንዝ ከዚህ በኩል የምትገባለት ኖሮ ታች ጋር ውሃ ያለው በደንብ ውሃ በርከት ብሎለት የሚያጠጣ ህዝብ ካለ እና ያቺን ውሃ እንዴት እንጠቀማት የኛ ትንሽ ነው እናንተ ብዙ ነው ገባር ስላለው ማለት ነው የሚል ጥያቄ ቢነሳ እና እሱን በትክክል ሃንድል ማድረግ ባይቻል ኦኬ ምንድነው እንላለን እሱን ስትራክቸራል ኢንዲዩስድ ወይ ኢንዲዩስድ ምን ማለት ነው ምክንያት የሆነው ማለት ነው ኦኬ ይሄኛው በመዋቅራዊ ይንበለው ዜና እየመሰለ መጣ ይሄ ዩኒት መዋቅራዊ የሆነ እጥረት ሲኖር አንኢኳል የሆነ አክሰስ ዲዩ ቱ ሶሻል ማህበረሰባዊ ጉዳይ ሊሆን ይችላል ኢኮኖሚክ ጉዳይ ሊሆን ይችላል ካልቸራል ጉዳይ ሊሆን ይችላል ወይም ብዙ በእነዚህ ምክንያቶች የሚፈጠር እጥረት ስትራክቸራል ይባላል። ሶስት አይነት አለ ማለት ነው ሰፕላይ ኢንዲዩስድ ዲማንድ ኢንዲዩስድ እና ስትራክቸራሊ ኢንዲዩስድ።
ኦኬ ሶ ይሄ የመጀመሪያው ድራይቨር ኦፍ ኮንፍሊክት ነው። ሁለተኛው ምንድነው? ኢትስ ፑር ገቨርናንስ ወይም መልካም ያልሆነ አስተዳደር። ምንድነው? ሶ ገቨርናንስ ማለት አንደኛ ኢንስቲትዩሽን ነው፣ ተቋም ነው፣ ፖሊሲ ነው፣ መመሪያ ህግ ምናምንላቸው ማለት ነው። ከዛ ፕሮሰስ ነው ወይም አካሄድ፣ አንድን ነገር እንዴት አድርገን እናስፈጽም የሚለው አካሄድ ነው። እሱ ገቨርናንስ ነው። ፑር ገቨርናንስ ደግሞ ምን ማለት ነው? አንድ ተቋም በአግባቡ ካልሰራ፣ አንድ ህግ ሊጠቅም የሚገባውን ማህበረሰብ መጥቀም ካልቻለ፣ አንድ ፕሮሰስ አንድ ነገር ለማስፈጸም የሚካሄድበት ሂደት በአግባቡ ማስፈጸም በአግባቡ በትክክል ዲዛይን ካልተደረገ ከምን ጀምረን አንድ ህዝብ ምን ጠይቆ ምን አቅርቦ ከዛም እንዴት አድርጎ መጨረሻ ጥቅሙን ያገኛል የሚለው ፕሮሰስ በአግባቡ ዲዛይን ካልተደረገ የሚፈጠር ችግር ነው ፑር ገቨርናንስ። ኦኬ ሶ አራት አይነት ፕሮብሌም ኮዝ ያደርጋል። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።